ናችሁ? ብርሃንና መሲነ ካፕሾ ፒቲ በጣም አድርገን እናመሰግናለን። ዛሬ ጆይን ስላደረጋችሁ በጣም ደስ ብሎናል። እናንተ ማየት በጣም እንደሚባርከኝ ሁልጊዜ ነግሬያቸዋለሁ። ድንገት ለማታውቁን እኔ ስሜ መስከረም ታደሰ ክፈተው ይባላል። የማታዩት ደግሞ በጣም ወደው የማከብረው ባለቤቴ ከኔ ጋር አብረን ነው የምንመጣው። ከካሜራ ጀርባ ስላለ ነው የማታዩት። ብርሃን መስቀል ጠንክር ባንኮ በጣም ደስ እያለ ነው የምንመጣው። ቢበርድም ብርዱ እኛ ጋር አደገኛ ነው፣ ግን ሰብሰብ ስንል ይሞቀናል አይደል? እግዚአብሔር ይመስገን። በጣም ደስ ብሎኛል ስላየኋችሁ ወገኖቼ። ዛሬ ደግሞ በሌላ ጊዜ በሌላ መልእክት በምህረቱ በቸርነቱ ስላገናኘን የእግዚአብሔር ምህረት ቸርነት አይደንቃችሁ? እኔ በጣም ይገርመኛል። ማለዳ ማለዳ አዲስ በሆነው ምህረቱ እያስበን በሱ ምህረት ዛሬ ደግሞ ተገናኘን። ክብር ለሱ ይሁን ለዘላለም። ስለዚህ የምናነበውን ቻፕተር ከማንበባችን በፊት ኩክሊ ስልክ ቁጥሬ ሊስት ካውንስሊንግ ለምትፈልጉ ሰዎች 240 393 8249 ቴክስት ብታደርጉ እንመልሳለን። ቴክስት የምለው ስልክ የሚቀበል አይደለም፣ ፎን ኮል አይቀበልም። ስለዚህ ቴክስት ብቻ የሚቀበል ስልክ ነው። 240 393 8249 ካውንስሊንግ ሰራለሁ። ዛሬም ከማስተምረው ትምህርት ጋር ትንሽ የሚገናኘውን ትምህርት ደግሞ አስተምራለሁ። እሱ ምንድን ነው? ጋብቻ ትምህርት አስተምራለሁ። ኮቺንግ መንተሪንግ የምሰራለሁ። ስለዚህ በዚህ ሰርቪስ መጠቀም እንፈልጋለን የምትሉ ቴክስት ብታደርጉልን ለሁሉ ሰው ምንመልሰውን እንመልሳለን። በዚሁ ዛሬ ወደ ያስኩት ወደ አቆምንበት ያለፈው ጊዜ ወደ አቆምንበት ወገኖቼ ምዕራፍ እንሄዳለን። ክብር ለእግዚአብሔር ይሁን። ትዝ ይላችሁ እንደሆነ ያለፈው ሳምንት ያለፈው ጊዜ ስንገናኝ ምዕራፍ 5 ጨርሰናል። ዛሬ ግን ምን አሰብኩ መሰላችሁ? ምዕራፍ 6 ትንሽ አጠር ስለሚል ለምን አንድ ላይ አናነበው ሳንከፋፍለው ብዬ አሰብኩኝ። እሺ ወገኖቼ፣ ስለዚህ ፈቃደኞች ከሆናችሁ ደስ ይለኛል። መጽሐፍ ቅዱሳችሁን ሄዳችሁ ይዛችሁ መታችሁ አንድ ላይ ብናነብ፣ እኔም ፖዝ አድርጋችሁኝ ሄዳችሁ ብናነብ በጣም ደስ ይለኛል። ይሄ ወገኖቼ የእግዚአብሔር ቃል ነው፣ የሚያድንን በምድር ላይ ለሰው የተሰጠ ሌላ ተስፋ የሌለ፣ በቃ ከዚህ ሌላ ተስፋ የሌለን ወገኖቼ። ምን መጽናኛ አግኝታችሁ እንደሆነ እኔ ለእናንተ አላውቅም። ለእኔ ግን ሌት ተቀን በቃ መጽናኛዬ የእግዚአብሔር ቃል ደግሞ እርግጠኛ ነኝ ለሰው ሁሉ የተሰጠ ነው፣ ህያው ነው፣ የሚሰራ ነው። አይገርምም? ዝም ብሎ መጽሐፍ ይመስላል፣ ግን ህይወት አለው፣ ይለውጠናል። ክብር ለስሙ ይሁን ለዘላለም። ስለዚህ አንድ ላይ እናንብበው። የደቀ መዛሙርት ቁጥር እየጨመረ በሄደበት በዚያ ወቅት ከግሪክ አገር የመጡ አይሁድ በይሁዳ ይኖሩ በነበሩት አይሁድ ላይ አጉረመረሙ። ምክንያቱም በየዕለቱ በሚከናወነው ምግብ የማደል አሰራር ላይ ከእነርሱ ወገን የሆኑት መበለቶች ችላ ተብለው ነበር። ስለዚህ 12 ሐዋርያት ሌሎችንም ደቀ መዛሙርት በአንድነት ሰብስበው እንዲህ አሉ። እኛ የማዕዱን አገልግሎት ለማስተናገድ ስንል የእግዚአብሔርን ቃል አገልግሎት መተው አይገባንም። ስለዚህ ወንድሞች ሆይ ከእናንተ መካከል በመንፈስ ቅዱስና በጥበብ የተሞሉ ለመሆናቸውም የተመሰከረላቸው 7 ሰዎች ምረጡ። ይህን ኃላፊነት ለእነርሱ እንሰጣለን። እኛ ግን በጸሎትና በቃሉ አገልግሎት እንተጋለን። አባባሉ ሁላቸውን ደስ አሰኘ። በእምነትና በመንፈስ ቅዱስ የተሞላውን እስጢፋኖስንም እንዲሁም ፊልጶስን፣ ጵሮቆሮስን፣ ኒቃሮንና ጢሞናን፣ ፐርሜናንና ወደ ይሁድነት ገብቶ የነበረውን አንጾኪያውን ኒቆላዎስን መረጡ። እነዚህንም አምጥተው በሐዋርያት ፊት አቀረቧቸው። እነርሱም ከጸለዩ በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ። የደቀ መዛሙርቱም ቁጥር በኢየሩሳሌም እጅግ እየበዛ ሄደ። ከካህናትም ብዙዎች ለእምነት የታዘዙ ሆኑ። በዚህ ጊዜ እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅ ነገሮችንና ታምራዊ ምልክቶችን ያደርግ ነበር። ነፃ ወጪዎች በምኩራብ ተብሎ በሚጠራው ምኩራብ አባላት የሆኑ የቄራናና ከእስክንድሪያ እንዲሁም ከቂልቅያና ከእስያ አውራጃዎች የመጡ ሰዎች ተቃውሞ አስነስተው እስጢፋኖስን ይከራከሩት ጀመር። ይሁን እንጂ
ይናገርበት የነበረውን ጥበብና መንፈስ መቋቋም አልቻሉም። ስለዚህ እስጢፋኖስ በሙሴና በእግዚአብሔር ላይ የስድብ ቃል ሲሰነዝር ሰምተናል የሚሉ ሰዎችን በስውር አዘጋጁ። በዚህ ሁኔታ ሕዝቡን የአገር ሽማግሌዎቹንና የሕግ መምህራኑን በማነሳሳት እስጢፋኖስን አስይዘው በአይሁድ ሸንጎ ፊት አቀረቡት። እንዲህም ብለው የሚመሰክሩ የሐሰት ምስክሮችን አቆሙበት። ይህ ሰው በዚህ በተቀደሰው ስፍራና በሕጉ ላይ የስድብ ቃል መናገሩን በፍጹም አልተወም። ምክንያቱም ይህ ናዝሬቱ ኢየሱስ ይህን ስፍራ እንደሚያጠፋና ከሙሴ የተቀበለውንም ወግ እንደሚለውጥ ሲናገር ሰምተነዋል። በሸንጎ ተቀምጠው የነበሩትም ሁሉ እስጢፋኖስን ትኩር ብለው ሲመለከቱት ፊቱ የመልአክ ፊት መስሎ ታያቸው። ክብር ለስሙ ይሁን ለዘላለም። መቼም በግላችሁ ስታነቡ እዚህ ጋር ማቆም አይቻልም አይደለ? ግን እንደ ጌታ ፈቃድ ሌላ ጊዜ ስትንገናኝ እንቀጥለዋለን። ለዛሬ ግን ይችን ምዕራፍ በጣም ብዙ ነገር ነው ልቤን የማረከው። እግዚአብሔር መንፈስ የተናገረኝ እናንተን ሞር ይናገራቸዋል ሞር ስታጠኑ። እሺ፣ ስለዚህ እኔ ትንሽ አንድ ሁለት ነገር አሳይቻችሁ እንደተለመደው እንሄዳለን። ያው እንደሰማችሁት ያው እንግዲህ ደቀ መዛሙርቶች ያው ህዝብ ሲጨመር ያው ችግር ነው አይደል? ሁላችንም ኃጢአተኞች ስለሆነ ሰው በበዛ ጊዜ ችግር ይፈጠራል እና በዚህ ጊዜ ዳያስፖራዎች ነበሩ። ኦኬ፣ ልክኛ ዳያስፖራዎች ኢትዮጵያ ስንሄድ አስቸገሩ ምናምን ይባላል አይደል? ብዙም አላውቅም ግን እና እነዚህም ከግሪክ ሀገር የመጡ አይሁድ ናቸው። ስለዚህ ሄሌኒስት ተብለው ይታወቁ ነበር እና እነሱ ቅር አላቸው እዛ ባሉት። ገባችሁ? እነዚህ ከውጭ ሀገር የመጡ የሚባሉ ናቸው። በሮማን ግዛት ውስጥ በግሪክ ካልቸር በቃ እንትን ያሉ ናቸው። ገባችሁ? ትንሽ አክሰንት ያላቸው ምናምን። እነዛን ደግሞ አይሁድ ውስጥ ያሉትን የሚኖሩትን ደግሞ ትራዲሽናሊ በቃ በአይሁድ እንትን የሚኖሩ ናቸው እና አሁን ምንድነው የተቸገሩት መስላችሁ? ክርስቲያኖች ሲሰበሰቡ ያለፈው ጊዜ እንደተነጋገር ነው ስራ የላቸው ምን የላቸው። በቃ በእምነታቸው ደግሞ ከብዙ ነገር ተፈናቅለዋል፣ ከቤታቸው ተፈናቅለዋል። በዚህ መካከል ዊዶዎች ማለት መበለቶች እንትን ብለዋል፣ ወደ ጌታ መጥተዋል። ገባችሁ? መበለት ማለት በዛን ጊዜ እንደ ዛሬ ቀላል እንዳይመስላችሁ። ባሌላት ማለት አለቀ በቃ እድል ፈንታዋ ልመና ነው ብዙ ጊዜ። ኦኬ፣ ስለዚህ ቤተክርስቲያን ደግሞ እነዛን ምግብ ስትደለድል ችላ ብላለች ብለው አጉረመረሙ። በጣም ደስ የሚለኝ ይመስላችሁ። እናንተ በደንብ ስታነቡት ብዙ ታገኛላችሁ። ግን ቶሎ ብዬ ወረድ ልበል። የመረጧቸው በቃ እሺ፣ እንግዲያውስ ደቀ መዛሙርቶቹ እኛ ቃሉ ላይ እናተኩር፣ ክብር ለእግዚአብሔር ይሁን። ድንገት ትንንሽ ልጆች የሆናችሁ ወንዶች የሆናችሁ እግዚአብሔር እናንተን ለአገልግሎት እያዘጋጃችሁ ግሩም እያረጋችሁ ካለ አንድ ነገር ወቁ። የእግዚአብሔርን ቃል ማቅረብ መድረክ ላይ ሆሆ ብሎ ከዛ የተረፈውን ቃል በየሻይ ቤቱ እየዞሩ ቁጭ ብሎ መሳቅ፣ መጠጣት፣ ጌታ ይባረክ ያሉ መጮህ አይደለም። ፌመስነትም መሆን አይደለም። እውነቱን ለመናገር ከፌመስነት ጋር የተያያዘም አይደለም። ለምን ካላችሁ የመጽሐፍ ቅዱስ ቃል ከተባለ መልእክቱ ክርስቶስ ስለሆነ ራሱ ማሳየት አይችልም ያሰው አይደል? ስለዚህ አደራችሁን ጊዜ የሚፈልግ ጥናት የሚፈልግ ልፋት የሚፈልግ በዛ ላይ ደግሞ ጸሎት ይፈልጋል። ምክንያቱም አንዳንድ ጊዜ ጭንቅላታችን በጣም ያድግና ልባችን ጭጭት ያለ ከሆነ እግዚአብሔር መንፈስ እንደሱ አይነት ነገር አይፈልግም አይደለ? የልብ አምላክ ነውና ስሙ ይባረክ። ሰው ሁሉ አገልጋይ ይሁን አይሁን ልቡን መመርመር አለበት ሁላችንም። እና በጣም ደስኛ ደቀ መዛሙርቶቹ ሁሉን ለመስራት ፈቃደኞች ነን፣ ግን እግዚአብሔር ቃል ላይ እናተኩር። ሰዓታቸውን የሚገሉት እዛ ላይ ነው፣ ሲጸልዩ ሲማልዱ ለሌሎች። ኦኬ፣ ስለዚህ ያው ካንተል ደግሞ መልእክታቸው ፓወርፉል ነበረ እና በዛ ላይ በቃ ይመረጥ ይሄንን ፕሮብለም ሶልቭ እንድናደርግ በጣም ያስደሰቱኝ እነዚህ ዳያስፖራዎች ናቸው። ዳያስፖራ ሁል ጊዜ ችግር ያመጣል፣ ይህ አልተመቸኝም እያለ ምናምን ብሎ አላባረሯቸውም። ይልቅስ ኢምፕሬስ አረጓቸውና ኦኬ ለምን ለችግሩ መፍትሄ አንሆንም ሁላችንም? ስለዚህ ሰዎች ይመረጡ። ምን አይነት ሰዎች እንግዲህ አስቡት። እንደሚመስለኝ ከሆነ አንዳንድ ኮሜንታሪ ላይ ማንበብ ያለው
የሁሉም ሰው የሚያመጣው ያለውን ነገር ሰብስቦ ስለዚህ ማከፋፈል ነው። ገባችሁ? ግዴታ ምግብ ላይሆን ይችላል። ገባ? የተለያዩ ነገሮች ሰዎች አቅም እንዲችሉ እና እዚህ ላይ በመንፈስ ቅዱስ የተሞሉ በጥበብና በጥበብም የተሞሉ ለመሆናቸው የተመሰከረላቸው። አያችሁ፣ እሱ በጣም በመንፈስ ይንቀጠቅጣል። ከመንፈስ ቅዱስ ጋር የተገናኘ አይደለም። እሺ ወገኖቼ፣ እንዲያውም ሌላ ቀን እናገራለሁ፣ ግን ዛሬ ነካ አድርጌው ልለፍ። ወገኖቼ፣ ትንንሽ ልጆች ሆናችሁ በደንብ አዳምጡኝ። መንፈስ ቅዱስ ሰውን በመንፈስ ቅዱስ ሲሞላ አይምሮውን አይስትም። ኦኬ፣ መጽሐፍ ቅዱስ ላይ ይገርማችኋል። ስለዚህ ነገር ማጥናት አለብኝ ብዬ ሳጠና የለም እንደሱ። እንዲያውም ብዙ ጊዜ የምናገኘው ይሄ አጋንንታዊ የሆነ ፖሴሽን ነው። ገባችሁ? መንፈስ ቅዱስ ፖሰስድ የሚያደርግ ነገር ሳይሆን ኢምፓወር የሚያደርግ አምላክ ነው። ገባችሁ? ስለዚህ ይሄን ሎጂካል ራሽናል የሆነ አይምሯችንን እንድንስት አያደርግም። ገባችሁ? ስለዚህ በጣም መጠንቀቅ አለብን። ሰውም ስንል እኛም ደግሞ እንደው በመንፈስ ቅዱስ አሁን የምናገረው አንዳንድ ሰዎች መተው ምን ይላሉ? መንፈሱን መቆጣጠር አቃተኝ፣ ስላንተ ልናገር የምፈልገውን ነገር አልቻልኩም ይላሉ። ይሄ መንፈስ ቅዱስ አይደለም። በፍርሃት ነው ግን ይሄን የምለው። እሺ ወገኖች፣ ምክንያቱም መንፈስ ቅዱስ እኮ እግዚአብሔር ነው። ክብር ለስሙ ይሁን ለዘላለም። ስለዚህ ቃሉን በደንብ አጥብቀን ስናይ የስጋ የሆነው መለየት ኩዊክሊ እንችላለን። እና እዚህ ጋር በመንፈስ ቅዱስና በጥበብ የተሞሉ ለመሆናቸው የተመሰከረላቸው ጥሩ አኗኗር ያላቸው መስበክ ብቻ ሳይሆን የሚኖሩት አይደለ? ፐርፌክሽን አይደለም። ይሄ ግን ዲሬክሽናቸው ምንድን ነው ተብሎ የሚመሰከርላቸው እና ስማቸውን ስታዩት እኔ አስተውዬ አይደለም፣ ያው አንብቤ ነው። ስማቸውን ስታስተውሉት የግሪክ ስም ነው። ሁሉም የተመረጡት ሰባቱ። ያ ማለት እነዚህ ዳያስፖራ ምናምን ችግር የፈጠሩት ከነሱ መካከል ነው ሶሉሽን የተገኘው። ከነሱ መካከል የሆኑት ናቸው እንትን እንዲያደርጉ ያደረጉት። በዛ ላይ ደግሞ የእግዚአብሔር ቃል እየሰፋ ሄደ። ከካህናት በጣም የምወዳት ቁጥር ናት። ይዋት እናንተ በኋላ በደንብ አጥኗት። ቁጥር 7 መጨረሻው ላይ ከካህናትም ብዙዎች ለእምነት የታዘዙ ሆኑ። አያችሁ፣ ክርስትና የስራ ጉዳይ አይደለም። ለእግዚአብሔር መተን ይህን ልስራለት ያን ልስራለት ምንም የምንሰራው ነገር የለም። ከበሰበሰ ከገማ ነገር ውስጥ የተቀደሰ ነገር ማውጣት ይቻላል? አይቻልም። መልካም ነገር ማውጣት ይቻላል? አይቻልም። ሰው እንደዛ ነው ለእግዚአብሔር የሚያመጣው ነገር። እግዚአብሔርን ግን ለመከተል እግዚአብሔርን ደስ ለማሰኘት ሰው ማድረግ ያለበት ቃሉን አንብቦ እንደ ቃሉ እግዚአብሔር ነው የሚለው ነው፣ አይደለም የሚለው አይደለም። ስለዚህ አስቡት፣ እነዚህ ካህናቶች ብዙዎች ለእምነት የታዘዙ ሆኑ ማለት ይሄ እኛ እንድንራመድ ምናምን የሚሉትን ነገር አቁመው ከስርዓት ወጡ ማለት ሳይሆን ለካ መዳኒ በእምነት ነው። ለእግዚአብሔር በቃ ጥሩ ላርግ፣ ደግ ልሁን፣ እንደዛ ልሁን አይደለም። ግን ይሄው የሚያምኑበት እምነት ወይ ግሩም አምኜ ወደ መንግስተ ሰማያት የሚሄድ ሰው ነኝ። ስለዚህ ወደ መንግስተ ሰማያት የሚሄድ ሰው እንዴት ክፉ በሱ ዘንድ ይገኛል? አይደለም ወገኖቼ? ለዚህ የታዘዙ ሆኑ። በጣም ደስ የሚል ምስራች ነው መቼም ለዛን ጊዜ አይ ካን ኦንሊ ኢማጂን ደቀ መዛሙርቶች እንዴት ደስ እንደሚላቸው። ከዛ በኋላ ግን ያው እንደምናነበው ከቁጥር 8 ጀምሮ እስጢፋኖስ የምግብ መደልደል ብቻ አይደለም ስራው፣ በመንፈስ ቅዱስ የተሞላ በጥበብ የተሞላ ሰው ስለሆነ ስራቸውን እየሰሩ ግን እግዚአብሔር በእነሱ ተአምርን ወንጌልን በሚራክል እንትን ያደረግ ነበር፣ ኮንፈርም ያደረግ ነበር ለሚያዩት ለሚሰሙት። እና በጣም ነው ደስ የሚለኝ። እዚህ ጋር ደግሞ ቁጥር 9 ላይ ከተለያየ ምኩራብ የመጡ ነፃ ወጪ ምኩራብ ተብሎ በሚጠራው ምኩራብ አባላት የሆኑ የቄሬናና ከእስክንድሪያ እንዲሁም ከቂልቅያና ከእስያ አውራጃዎች የመጡ ሰዎች የሚላል ታውቃላችሁ። ኮመንታሪ ላይ ሳነብ ቂልቅያ የማን ሰነጋግ እንደነበር ታውቃላችሁ? ሐዋርያ ጳውሎስ እንትን ከማለት ወደ ክርስቲያን ሳኦል ነበር አይደል የሚባለው፣ ክርስቲያን ከመሆኑ በፊት። ክርስቲያን ከሆነ በኋላ ግን ጳውሎስ ክርስቲያን ከመሆኑ በፊት የነበረበት። እንግዲህ ይሄ ምን ይነግረናል? እዚህ ጋር ሰብስበው ለእስጢፋኖስ እንደዚህ እንዲገደል ከዶለቱት ውስጥ አንደኛው ጳውሎስ ሳይሆን አይቀርም።
ኦኬ ምክንያቱም ደግሞ በኋላ ስናነበው የሚቀጥለውን ቻፕተር ስናነብ እናየዋለን። እሱ እስጢፋኖስ የሚገድሉትን ሰዎች ልብስ ይጠብቅ እንደነበር እናያለን። ብቻ ኢትስ ቬሪ ኢንትረስቲንግ ለእኔ ይህን ማግኘት። ክብር ለስሙ ይሁን። የክርስቲያን ህይወት ይገርማል። እንባችን በከንቱ አይደለም፣ ጸሎታችን በከንቱ አይደለም፣ በመከራ ስናልፍ በከንቱ አይደለም። አይገርምም? ሁሉ ነገር ክብር ለስሙ ይሁን ለዘላለም፣ ለሌሎች መዳን ምክንያት ይሆናል እና እግዚአብሔር ነገራችንን በሙሉ ትርጉም እንዲኖረው አረገልን። ስሙ ብሩክ ይሁን ለዘላለም። ይሁን እንጂ ይናገርበት የነበረውን ጥበብና መንፈስ መቋቋም አልቻሉም። እዚህ ጋር ሲናገር የነበረው ካን ጀስት ኢማጂን እንዲህ አይነት ያለውን ማሰብ አለባቸው። ኃይለኞች ናቸው። በሃይማኖት ነገር የተያዙ በፍቅር አይደለም፣ በምህረት አይደለም፣ በቸርነት አይደለም፣ በሃይማኖት ዚል፣ ቁጣ። እሱ አይነት ነገር በጣም አደገኛ ነው። ገባችሁ? በጣም በስጋ በሰይጣን መመራት ነው እና እዚህ መካከል የሚናገረውን እስጢፋኖስ ጥበቡንና መንፈሱን መቋቋም አልቻሉም ሲል ይሄ ቆርጣቸዋለሁ፣ ገጻቸዋለሁ፣ እንዲያረጋቸዋለሁ ምናምን አይደለም። አይ ካን ጀስት ኢማጂን መልአክ መስሎ ከታያቸው በምን አይነት ስርዓት፣ በምን አይነት አክብሮ፣ በምን አይነት መንገድ የሚጠይቁትን ጥያቄ ይመልስ እንደነበረ ኢማጂን ማድረግ እንችላለን። እና ከዛ በዚህ ሁኔታ ህዝቡን፣ የአገር ሽማግሌዎች፣ የህግ መምህራን በማነሳሳት እነዚህ እንግዲህ በቃ በጣም የሚያስፈሩ ባለስልጣኖች፣ በዛን ጊዜ ማንም ሰው በእነሱ ፊት መቆም የሚፈሩ ሰዎች ናቸው። ግን የሚገርመው ነገር እነሱም እስጢፋኖስ ያው ተአምር የሚሰራው መቼም ከነዚሁ ህዝብ ለነዚሁ ህዝብ ነው። የታመመ ካለ የፈወሰው ከነዚሁ ህዝብ መሀል ነው አደለ? ግን ፖፑላር ኦፒኒየን የሚባል ነገር አለ አደለ? በቃ ህዝቡን ሁሉ ማንቀሳቀስ ሰው። እነዚህ ደግሞ ሰዎች እነማን ነበሩ? ከትንሽ ወራት በፊት ክርስቶስም እንዲሰቀል ያደረጉ፣ እንዲህ ቀናት ሳይሆን አይቀርም ያደረጉ፣ ይሰቀል ብለው ፈረዱ ህዝብ ናቸውና እነሱ ማነሳሳት ቀላለው። ከዛ ግን ክብር ለስሙ ይሁን ለዘላለም ብዙ ነገር ከሰሱት፣ ብዙ ነገር ብለዋል ብለው አይ ካን ኦንሊ ኢማጂን። ጌታ ኢየሱስ ከሁሉ ይበልጣል። ይሄ ሁሉ ስርዓት እናንተ የምታደርጉት ክርስቶስን የሚያሳይ ነው። ክርስቶስ ከቤተ መቅደስ ይበልጣል። ህግ የሚያሳየው ክርስቶስን ነው። ህግ አልተሻረም። ህግ ግን ክርስቶስ መጥቶ ፉልፊል አድርጎታል ሲል ያንን ጥምዝዛ አድርገው ይሄ የሙሴ ህግ ገደል ገብቷል ምናምን ብሏል እያሉ you can't just imagine ለዛን ጊዜ የነበረ ሰው እንዴት ለሃይማኖት ቁጣ እንደሚነሳ እሱን ለመግደል። ግን በጣም ደስ የሚለኝ ቁጥር 15 ላይ መጨረሻ ላይ በሸንጎ ተቀምጠው የነበሩት ሁሉ እስጢፋኖስን ትኩር ብለው ሲመለከቱት ፊቱ የመልአክ ፊት መስሎ ታያቸው። ይህንን ኮሜንታሪ ላይ ሳጠናው እንዴት ነው አንዳንድ ጊዜ ሰዎች መቼም ኢማጂኔሽን ስላለን በቃ የሆነ ብርሃን ከዚህ ጋር ወጣ፣ ዙሪያው ክብ ነገር ብርሃን ታየ፣ እሱ የሚባል ነገር የለም። እዚህ ጋር በቃ እንደ መልአክ የፊቱ የመልአክን ፊት መስሎ ታያቸው እና አንድ በጣም ልቤን የነካኝ ኮሜንታሪ ምን ይላል? አክቹሊ እስጢፋኖስ በዛ በሚያስፈራ ሰውት ክርስቶስን የገደለ ጉባኤ ነው ከነሱ ፊት ነው የቆመው እና እንደዚህ ከሚያስፈራ ህዝቡም ደግሞ መጮ ጀምረዋል። ኦልሬዲ በቃ እንዲህ ብለዋል፣ ሙሴን ነክቶብናል። በቃ ካን ጀስት ኢማጂን ሃይማኖታችንን ነክቷል፣ በቃ ስጋው ይበላ የሚሉበት። በዚህ ፊት ግን እሱም ምን ሊያረጉኝ ይችላሉ? ልክ ጌታ ኢየሱስ የተናገራቸው። ጌታ ኢየሱስ ምን አለ? ስጋን የሚገሉትን አትፍሩ፣ ይልቅስ ስጋን ከገደለ በኋላ ሲኦል መጣል የሚችለው እሱም ፍሩት። በዚህ የሰለጠኑ ናቸው ደቀ መዛሙርቱ የክርስቶስ። ስለዚህ ከዛ በኋላ እነ እስጢፋኖስም ወደ ጌታ ሲመጡ ይሄንኑ ትምህርት ነው የተቀበሉት። ግማቸው ስለዚህ እያዩዋቸው እንዲያውም ልቡ የራራ ይመስለኛል። እናንተ እኮ ይህን ወንጌል ካልተቀበላችሁ ሲኦል ነው የምትሄዱት ብሎ በክርስቶስ ሰላም በተሞላ መንፈስ ልመልስላችሁ ብሎ ባለመጓጓት በተረጋጋ መንፈስ ሸንጎውን ለመናገር ቆሞ ሲያዩት ደነገጡ። ያስደነግጣል። ምክንያቱም ማንም ሰው ያው ሸንጎ እነዚህ እንትኖች መሀል ሲቆም ያው መሞቱ በጣም ቅርብ ነው። በእንዲህ አይነት ክስ በተለይ
እሱ ግን በዛ መንፈስ አልቆምም። ክብር ለእግዚአብሔር ይሁን። በጣም ብዙ ነገር ትማራላችሁ። ይሄንን በኋላ እናንተ አጥኑት። በዚሁ ወደ ያስኩት ትምህርት ገባለሁ። ዛሬ ምን ነበር መሰለ ምንድን ነው መሰላችሁ? ነበር ሳይሆን ነው ላካፍል ያሰብኩት። ያው እናንተ ወጣቶችን ነው ዛሬም ለእናንተ ምክሬን መስጠት የመጣሁት። እሱ ምንድን ነው ወጣት ሴት ልጆች ገና ዴቲንግ ውስጥ ያልገቡ ወይም ደግሞ ትዳር ውስጥ ያልገቡ ኦፍኮርስ ትዳር ውስጥ ያልገቡ ትንንሽ ወጣት ሴት ልጆች በዚህ አሁን ዛሬ በምናገረው ነገር ላይ እግዚአብሔር እንደው የጸለይኩትም እዚህ ጋርም ጽፌዋለሁ። የጸለይኩት ለጌታ የጠየኩት በቃ አንድ ወጣት ሴት ልጅ ዛሬ ጥበብን ከዚህ ከማቀርበው ነገር ካገኘች በቃ የኔ ስራ ተከናውኗል ማለት ነው በአንተ ፊት በምህረት ብዬ ነው የመጣሁት። እሺ፣ ስለዚህ ርዕሱን ልል የፈለግኩት እግዚአብሔርን የሚፈራ ወንድ በምን ይለያል? ኦኬ፣ ስለዚህ እሱ ላይ ነው ልናገር የፈለግኩት። ሁልጊዜ እንደምለው መቸኮል አንቸኩልን አይደለ ወገኖቼ? ዛሬ ግን ምን ማቅረብ የምችለውን አቀርባለሁ። ከዛ በፊት ግን አንድ ነገር ልቤ ላይ አለ፣ እሱን ሼር ላርጋችሁ። ቅድም መጽሐፍ ቅዱስን የሐዋርያት ሥራ ምዕራፍ 6ን ስናገር ትዝ ይላችሁ እንደሆነ እስጢፋኖስ በልቡ ውስጥ ያለው የሚከሱትን ሰዎች እያየ እኔ የምናገረው ነገር ባወቃችሁ ብታውቁ ዘላለም ሕይወት አላችሁ፣ ካለዛ ግን ሲኦል ነው እያለ ያስብ ይሆናል ብለን ኢማጂን አረግን አይደለ? ግን አሁንም ዛሬም ድንገት ዛሬ እግር ጥሏችሁን የመጣችሁ እዚህ ቻናል ላይ ከሆናችሁ ወይም ደግሞ ይህን ቻናል ደጋግማችሁ የምትመጡበት ከሆናችሁ ግን ክርስቶስ የሌላችሁ የሆነ ሃይማኖት፣ የትኛውም ሃይማኖት፣ እኔ ማንንም ሃይማኖት ስም አልጠራው፣ የትኛውንም ሃይማኖት ይዛችሁ ሃይማኖቴ ብላችሁ የምትንገበገቡ ግን ክርስቶስንና ቃሉን የማታውቁ ሰዎች ካላችሁ ዛሬም ለእናንተ አደራ መናገር እፈልጋለሁ ወገኖቼ። ዓለምና ምኞቷ ያልፋሉ ይላል። የምናየው የምንዳስሰው ነገር ሁሉ ያልፋል። የሚገርመው ነገር እኛም ራሳችን ከአንድ ሞት ወደ አንድ ሞት እየሄድን ነው፣ እናልፋለን። መኖራችን ሁሉ ደብዛ ይጠፋል፣ ሌላው ደግሞ ይመጣል። በአጠቃላይ ዓለምም ያልፋል ወገኖቼ። የዚህ ዓለም ትርጉም ለሰው የተሰጠ እድል ፈንታ ነው ኃጢአትን ከሰራ በኋላ። ለምን? ከአዳኙ ጋር እንዲገናኝ። ለሰው ደግሞ አዳኝ ተብሎ የተሰጠው ክርስቶስ ብቻ ነው። ሰው በማንም መዳን አይችልም። አያችሁ፣ በአንድ መንገድ ብቻ ነው ሰው በፈጠረው በመሰለው በተመቸው ወደ እግዚአብሔር አይደርስም። ለዚህ ነው ክርስቶስ እኔ ነኝ መንገድ አለ። ወደ ምን መድረሻ? ወደ አብ መድረሻ። ከዛ ዮሐንስ ወንጌል ላይ ደግሞ ምዕራፍ 11 ላይ ምን አለ? እኔ ትንሣኤ ነኝ አለ። አይገርማችሁ? ሞት ሁላችንም ይጠብቀን። በእምነት ግን ቅድም እንዳየነው ሐዋርያት ሥራ ላይ በእምነት ግን የታዘዝን ስንሆን፣ በእምነት ስንታዘዝ፣ በእምነት እኔን የሚያድነኝ የኔ ስራ የመስከረም ቆንጆ ስራዋ በዚህ ጋር ይመዘን፣ ክፉ ስራዋ በዚህ ጋር ይመዘን ተብሎ መንግስተ ሰማያት መግባት የለም። መንግስተ ሰማያት መግቢያው ፐርፌክሽን ነው። እሱም ማግኘት መስከረም አትችልም። እናንተም ሰው የተባለ ሁሉ በአዳምና በሔዋን የወደቀ። ስለዚህ በእኛ ፋንታ ክብር ለስሙ ይሁን ለዘላለም በእኛና በእግዚአብሔር መካከል ይማልድ ዘንድ የመጣው ማለት ደግሞ ተንበርክኮ እግዚአብሔር ወይ እባክህ ምናምን ታረደልን። ክብር ለስሙ ይሁን ለዘላለም። ፋሲካችን ክርስቶስ ታርዷልና ይላል። እሺ ወገኖቼ፣ ስለዚህ ይሄ እግዚአብሔር ያረደው የፋሲካ በግ ክርስቶስ ነው። በሱ ማመን ያስመልጣል ወገኖቼ። ደግሞ በጣም ደስ የሚለኝ ባሰብኩት ቁጥር ምን መሰላችሁ? ገና ሊመጣ ካለው ሞት አይደለም እናመልጠው። ዛሬም ከዚህ ዓለም እንድናለን። ዛሬም ቁጭ ብለን የዓለም ነገር ያ ነገር ሲደረግ እንዴት ነው እማያምረው፣ እንዴት ነው እማያምራት ሲሉን ምንም ነገር ሳይኖረን በክርስቶስ ተረጋግተን ልክ እንደ እስጢፋኖስ እርፍ ብለን የዓለማዊ ነገር ያኛው ሞቅ ይበልልን ምናምን የሚለውን ነገር ሳያስፈልገን ሰዎች ሲያዩ ይገርማቸዋል አይደል? እውነት እኮ ነው። ኧረ ለእኛም ይገርማል። በተለይ ከዓለም የመጣን ሰዎች ይገርመናል። ክብር ለስሙ ይሁን ለዘላለም። ይሄ ከኛ አይደለም፣ ከእሱ የትንሣኤ መንፈስ የሆነው በእኛ ውስጥ አድሯልና
የተለያየ ነገር ፐርፌክት አልሆንም፣ እስክንሞት ድረስ ፐርፌክት አንሆንም፣ ግን እያደገን እንሄዳለን። ክብር ለስሙ ይሁን ለዘላለም። ስለዚህ ከምታዳምጡኝ የኔ ድምፅ ከደረሳችሁ ሰዎች መካከል ማናችሁም ወደ ሲኦል እንድትሄዱ አልፈልግም። እግዚአብሔር ይጠብቀን ሁላችንንም። ስለዚህ እባካችሁን ክርስቶስን የህይወታችሁ ጌታና መሪ፣ ጌታ ንጉሥ፣ አዳኝ አድርጋችሁ ጌታ ሆይ አንተን ለካ አዳኝ ብላችሁ ከዚህ ቃሉ ጋር ተዋወቁ። እሺ ወገኖቼ፣ ካለዛ ክርስትና የለም። ይሄ ዝም ብሎ መወዛወዝ ክርስቲያን እያሉ መዝሙር እየሰሙ እየጨፈሩ መግባት መውጣት መዳን አይደለም። እሺ ወገኖቼ፣ መጠንቀቅ አለብን፣ መፍራት አለብን። እሺ እግዚአብሔር ቃል እንደሚለን ነው። ስለዚህ እግዚአብሔር የሚፈራ ወንድ በምን ይለያል? ወጣት ሴቶች ጆሮሽን ሰጥተሽ ስሚ። ኦኬ ወጣት ወንዶች የሚሆናችሁ ብትሰሙ ለካ እንደዚህ ነው ብላችሁ ትረዳላችሁ። ሌላ እግዚአብሔርን የማይፈራ ወንድ እግዚአብሔርን እንደሚፈራ መስሎ ቀርቦ ሴት ልጅን ማርኮ አግብቷት የሚኖረው ህይወት የሐዘን ህይወት ነው እና ከዛ ራሳችሁንም ማትረፍ ትችላላችሁ። ክብር ለእግዚአብሔር ይሁን። ግን እግዚአብሔርን የሚፈራ ወንድ ሲባል ምንድን ነው በአእምሯችሁ የሚመጣ? እስቲ ትንሽ ደቂቃ አስቡት። እግዚአብሔርን የሚፈራ ወንድ። እኔ ድሮ ይመስለኝ የነበረው እግዚአብሔርን ቃል በደንብ መማር ሳልጀምር ገና አሁንም ብዙ መማር ይቀረኛል። እግዚአብሔር የሚፈራ ሰው ሲባል በቃ እንዴት ናችሁ፣ እንደምን ዋላችሁ፣ ሰውን ሁሉ ሰላም ሲል የሚሰግድ ምናምን እንደሱ ወደ ጌታ ከመጣው በኋላ ምን ሰማው መስላችሁ? እንዲያውም የሰማሁት ባልሳሳት ሎንግ ታይም አጎ ፓስተር ዳንኤል ናቸው። ፓስተር ዳንኤል ትልቁ ስማቸው ጠፋኝ፣ የአባታቸው ፓስተር ዳንኤል ናቸው ሲናገሩ የሰማሁት። ያውም ገና ጌታንም እንትን በደም ገና 2 ቀን 3 ቀን ጌታን ካገኘው ሰዎች እንትን ብለው ነው የሰማሁትና እንዲያውም እንዲህ አይነት ሰው በልቡ ውስጥ ጩቤ ያለ ሲሉ ሰማሁ። ገባችሁ? በእኔ አስተያየት ትሁት ሰው እግዚአብሔር የሚፈራ ሰው ያ ሰው ነው። እሳቸው እንዲህ ሲሉ ምን ማለት ነው? በልቡ ጩቤ የያዘ ነው እንዲያውም እንደሱ የሚያደርግ ሰው ምናምን ሲሉ፣ የሚገርማችሁ ነገር ሂፖክሬት መሆን የሁላችን በሽታ ነው አይደል? እግዚአብሔር ይርዳን። ከእግዚአብሔር መንፈስ ጋር ይሆነን ይህንን ኃጢአት ከውስጣችን እየገደለ ክብር ለስሙ ይሁን። በመንፈስ ስንመላለስ የስጋ ስራ ይሞታል በእኛ ውስጥ አይደለም እንጂ ሁላችንም በቃ አስመስለን ማለፍ እንፈልጋለን። ግን ይገርማችኋል አንዳንድ ጊዜ የሚያስመስል ሰው ሌላን ሰው ሊያታልል ይችላል። ገባችሁ? ሳይሆን ኦኬ። ስለዚህ እግዚአብሔር የሚፈራን ሰው ዛሬ በጥቂቱ እንድናይ ፈልጌያለሁ። ግን ያለፈው ጊዜ ትዝ ይላችሁ እንደሆነ ኢትስ ኦኬ ተመላልሼ የምመጣበታለሁ ብያቸዋለሁ። ያለፈው ጊዜ እግዚአብሔርን መፍራት ምን እንደሆነ በስፋት አይተናል። ግን ዛሬ ፎከስ የምናደርገው ካሜራችን እንዲቻል ፎከስ የምናደርገው ወንድ ልጅ እግዚአብሔርን የሚፈራ ኦኬ። እንግዲህ ሴት ልጅ ለመማረክ ፈልጓል። ሴት ልጅ ሚስት እየፈለገ ነው። እና ይሄንኑ ጥያቄ ለሴት ደግሞ ሳደርግ ሴት ልጅ ለምንድን ነው እግዚአብሔርን የሚፈራ የምትፈልገው ብላችሁ አልጠይቃችሁም? ትፈልጋለች፣ ታውቃላችሁ። እግዚአብሔርን የሚፈራ በቃ እግዚአብሔርን የሚያመልክ ይሄ ተፈጥሮ ነው። እንዲያውም እግዚአብሔር የሰጠ ፍላጎት ነው። ይህን ስላችሁ ባይዘው እግዚአብሔርን የሚፈራ ሰው ስላችሁ በሁሉም ሃይማኖት ነው የማወራው። ኦኬ። ይሄ በቃ ፈጣሪ የሚል ወንድ ይሻላል ከሌላው እንደው በራሴው መንገድ እኖራለሁ እያለ ከሚወዛወዙ። ገባችሁ? ስለዚህ ሴት ልጅ she feels safe። ይሄ ሰውዬ ከወለድኩም ልጆች ለልጆች አባት ይሆናል ማለት ፈጣሪን ይፈራላ። ገባችሁ አይደል? ስለዚህ ይሄ የሴት ልጅ ፍላጎት መልካም ነው። እንዲያውም ከእግዚአብሔር የሆነ ይመስለኛል። ችግሩ ከሴት ልጅ እግዚአብሔርን የሚፈራ ከመፈለግ ጋር አይደለም። ችግሩ እግዚአብሔርን የሚፈራ ወንድ ለማግኘት አሁን ቀኑ እየከፋ የሄደ ቁጥር በጣም ችግር እየሆነ መጣ። እግዚአብሔርን የሚፈራ ወንድ ጠፍቶ ነው? ኖ፣ ክብር ለስሙ ይሁን ለዘላለም። እግዚአብሔር ራሱ ያለ ምስክርነት አይተውም ይላል ቃሉ። ኦኬ። ችግሩ ምንድነው? ምን አይነት ወንድ በዛ? ክርስቲያኒዝ የሚናገር ፐርፌክትሊ። ክርስቲያኒዝ ማለት የክርስቲያን ሴት ልጅን ለመማረክ ምን አይነት የእግዚአብሔር ቃል መናገር እንደሚችል ያውቃል።
ከፈለጋችሁም ኮትም ሊያደርግ ይችላል። እንዴ ሐዋርያ ጴጥሮስ መልእክት ላይ እኮ እንደሱ ይላል በግልጽ። ደግሞ ቼክ ስታደርግ ልጅቷ ቤቷ ገብታ ጴጥሮስ ላይ ቼክ ስታይ እውነቷ ጴጥሮስ ላይ ይሄ ሰውዬ በቃ ከመጽሐፍ ቅዱስ ጋር በቃ ነው የሚያሰኝ አይነት ገባችሁ። ግን ምንድነው ቋላቱን ይችላል፣ ሎንጎውን ይችላል፣ በቃ በክርስቲያን መካከል የሚባለውን ያውቃል። እንደገና ደግሞ ሶሻል ሚዲያ አለ። ጧት ተነስቶ በጣም የሚያስደንቅ ኮት በቃ እንትን አፕዴት ያደርጋል ሶሻል ሚዲያው ላይ። በቃ ሌላ ነገር ፖስት አያደርግም፣ የእግዚአብሔር መልካምነት ምናምን። እና ይቺ ልጅ ሀይ ሲላት ፌስቡክ ላይ እንዲህ አይነት መንፈሳዊ ሰው እኔ ጋር ደርሶ ሀይ ይለኛል እንዴ ማለቷ አይቀርም። ይሄ የእሷን ፉሊሽነት አይደለም የሚያሳየው። ኦኬ፣ በውስጧ ያለው ዲዛይር የእግዚአብሔር ዲዛይር ነው፣ እግዚአብሔር የሰጣት ዲዛይር ነው። ኦኬ፣ ግን ችግሩ ምንድን ነው? የሚያታልል። ኦኬ፣ ስለዚህ እልም ባለ በፖርን አዲክሽን ውስጥ ገብቶ ደብል ላይፍ እየመራ በብዙ ነገሮች ላይ ህይወቱ ጀስት ሙቪ አክተር የሆነበት ሆኖ ግን እንደተናገርኩት በቃ ሶሻል ሚዲያ ላይም ጌታ ነው የሚያካፍለው። ቪዲዮ እንኳን ሊሰራ ይችላል። ዛሬ ስለ ጌታ ምህረት እናውራ ምናምን ብሎ። ኦኬ፣ ስለዚህ ይሄን ሰውዬ እንዴት ለይታ ማወቅ ትችላለች? ኦኬ ነው ወይስ ባየችው ነገር በቃ እውነት ነው ብላ? ሴት ልጅ ደግሞ አንድ ነገር ልንገራችሁ፣ እኔም ሴት ስለሆንኩኝ አውቀዋለሁ በደንብ። ሴት ልጅ አንድ ነገር ስትመኝ በፊቷ ያለውን ነገር በቃ ነው ብላ ትቀበላለች። ኦኬ፣ ይሄ እግዚአብሔር የሚሰጠው አይደለም። ኦኬ፣ ይሄ ከኛ መጥፋት ያለበት ነገር እንዴት እንደሚጠፋም እናገራለሁ። ኦኬ፣ ስለዚህ ዛሬ ልናገር የፈለኩት ይቺ ወጣት ሴት ልጅ እንዴት ነው ይሄንን እግዚአብሔርን የሚፈራ በእውነት የሚፈራ ኦኬ የሚፈራ ወንድ ልጅ ሴት ልጅን መባበሉ እንዲች አንዳንድ ነገሮችን ተናግሮ እሷን ኢምፕረስ ለማድረግ መሞከሩ የታወቀ ነው አይደል? ግን እኔም ማወራው ከዛ በጣም ያለፈን ነው። ኦኬ፣ በእርግጥ እውነቱን ለመናገር መዋሸትና መቅጠፍ ሪያሊቲን ትቶ በሌላ ነገር ኢምፕረስ ላርጋት ብሎ ሴት ልጅን ኢምፕረስ ማድረግ በኋላ ጉዳቱ በጣም የበዛ ነው፣ ምንም ነገር ማድረግ ሲያቅተው ማለት ነው። ስለዚህ እንዴት ነው አይደንቲፋይ የምታደርገው? አንድ ፓሴጅ ግን በልቤ በጣም ስለተመላለሰ እሱን አንድ ጊዜ እናንብብ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 7 እስከ 9 እና ቁጥር 12 ነው። ያው እናንተ ስታነቡት ታዩታላችሁ። እኔ ግን አንድ ላይ አገናኝቼ ነው ማነበው። ኦኬ፣ በጣም ወደ ፓሴጅ ነው። ወንድ ራሱን መከናነብ የለበትም፣ ወንድ የእግዚአብሔር ምሳሌና ክብር ነውና፣ ሴት ግን የወንድ ክብር ናት። ምክንያቱም ሴት ከወንድ ተገኘች እንጂ ወንድ ከሴት አልተገኘም። ደግሞ ሴት ለወንድ ተፈጠረች እንጂ ወንድ ለሴት አልተፈጠረም። ሴት ከወንድ እንደተገኘች ሁሉ ወንድም ከሴት ይወለዳልና፣ ነገር ግን የሁሉም መገኛ እግዚአብሔር ነው። ክብር ለስሙ ይሁን ለዘላለም። ምንም ነገር መስመሩን እንዳይለቅ የእግዚአብሔር ቃል እኮ የሚያስደንቅ እኮ ነው። መጽሐፍ ቅዱስን አትወዱትም? ምንም እኮ አቻ የሚሆነው የለም እኮ በቃ የሚደንቅ እኮ ነው። ሁለት ኤክስትሪሞች እንደዚህ ተይዘው እንዳይሄዱ ባላንስ የሚያደርግበታል። ሴት ልጅ ከወንድ ነው የተገኘችው ይልን፣ ግን እንዳትስቱ። አሁን ደግሞ የምታዩት ወንድ ሁሉ ከአዳም በስተቀር ከሴት ነው የተወለደው ብሎ ይለዋል። እኔ ግን እዚህ ላሳያችሁ የፈለኩት ምንድን ነው የሴት ልጅ ዲዛይር። ኦኬ፣ ያው በዘፍጥረት ላይ ያለፈው ጊዜ ሰፊ አይተናል። ሴት ልጅ እንዴት ተታላ ፍሬውን እንደበላች ዘፍጥረት ምዕራፍ 3 ላይ ለባሏም እንደሰጠችው ባሏም እንደበላ እንደወደቀ አይተናል አይደል? ስለዚህ ይሄ ብሌም ሴት ልጅ ላይ ናቹራሊ የወደቀ ነው። መጀመሪያ ፍሬውን የበላችሁ እግዚአብሔር እንዳትበሉ ያለውን ፍሬ የበላች ሴት ልጅ ናት። ኦኬ፣ ስለዚህ ይመስለኛል ናቹራሊ ሴት ልጅ ለብዙ ነገር የተጋለጠች ናት። ለጊልት ግን በጣም የተጋለጠች ናት።
ኦኬ አንድ ሰው ሲያርግላት ወይ እኔ ደግሞ መልሽት ምን ላርግለት ብላ መጨነቅ ኦኬ ልጆች ስትወልድ ልጆቹ አንድ ነገር ሲሆኑ እኔ ያበላኋቸው እኔ ያጠጣኋቸው እኔ ይሄን አድርጌ ነው በቃ ቶሎ ኩዊክሊ ራሷን ብሌም ታደርጋለች ያ ቴንደንሲዋ ምን አድርጓታል she's more spiritual ከወንድ ይልቅ ገባችሁ ይሄ በሁሉም ሃይማኖት የሚታይ ነው የእንትን ሃይማኖት ምናምን ሳይሆን በቃ መንፈሳዊ ናት ሴት ልጅ ከወንድ ይልቅ ኦኬ እንደዚህ ስል ደግሞ አንዳንድ ቤት አይገኝም ወይ ማለት አይደለም ጀነራሊ ስፒኪንግ ሴት ልጅ ናት ሞር መንፈሳዊ ኦኬ ከወንድ ልጅ ስለዚህ እግዚአብሔርን እውነት ስታዩ ሴት ልጅ ከወንድ ነው የተገኘችው ሲል ኦፍ ኮርስ በልቧ ማግባት መፈለጓ እንደገና ደግሞ እግዚአብሔርን የሚፈራ ወንድ በእውነት የሚፈራ ወንድ መፈለጓ የሚነግረን የተገኘችበትን ወንድ ትፈልጋለች ልክ ሔዋን ከአዳም እንደተገኘች ይችም ሴት የተገኘችበትን ያንን ሰው ትፈልጋለች ይሄ መልካም ፍላጎት ነው ቅዱስ ፍላጎት ነው አንዳንድ ሰው ፌሚኒስት ምናምን ነገር ውስጥ ገብተው ወንድ አያስፈልገኝም ወንድ ይሄ ከእግዚአብሔር ቃል የራቀ ነው እንደሱም አይነት ነገር ኢንተርቴን ማድረግ ጥሩ አይደለም ወገኖቼ አንዳንድ ነገሮች ዓለም ፋብሪኬት የምታደርገውን ነገር ይዘን ወንድ እኮ ምን ያደርግል በር ደግሞ አይክፈትልኝ ወንድ ራሴ ከፍቼ እገባለሁ እኔ እንዲያው ፐርሰናሊ እውነቴን ነው የምላቸው የትም ሲሄድ ወንድ ልጅ በር ላይ ከፍቶ ሲይዝልኝ በጣም ነው ደስ የሚለኝ ባሌ በር እየከፈተ ከመኪና ሳይሆን በጣም ነው ደስ የሚለኝ ኢንጆይ ነው የማደርገው ለምን ሴት ልጅ የወንድ ክብር ናት ይላል ታዲያ የሱን ሴት ያላከበረ ማን ሊያከብር ነው ገባችሁ ስለዚህ መጀመሪያ ልናገር የፈለኩት ይሄንን ነው መንፈሳዊ መሆኗ ጥሩ ነው ግን ደግሞ born again Christian እግዚአብሔር ቃልን እየበላቻለች ወደ ጌታ ወደ ራሱ የጠራት ሰው እኮ ራሱን አይጠራም አይገርም የጠራቸውን ይላል እግዚአብሔር ቃል የጠራቸውን እውነት እኮ ነው እግዚአብሔር ጠርቶን ነው ወደሱ የመጣ ነው አይደል ስለዚህ እግዚአብሔር ጠርቷት ወደ እግዚአብሔር የመጣች ሴት ልጅ እግዚአብሔርን የሚፈራ ስፒሪቹዋል የሆነ መንፈሳዊ ሰው የሆነን ሰው መፈለጓ ትክክል ነው ግን ደግሞ እግዚአብሔርን ሞር እያወቀች ስትሄድ ይሄ ፍላጎቷ ስትሮንግ የሆነ ነው የሚሄደው ምክንያቱም ቃሉንም ስታነብ ምን ያህል እግዚአብሔር የሚፈራ ወንድ ትውልድን እንደሚያድን እየተማረች ትሄዳለች ባቸው ትዳሩን እርሱት ልጆቹን እርሱ ትውልድን የሚያተርፍ እንደሆነ በእግዚአብሔር ዘንድ የሚታወቅ ዓለማዊ አቀው ይሆናል በእግዚአብሔር ዘንድ ግን የሚታወቅ እንደሆነ እያወቀች ስትሄድ በልጅነቷ ጌታ ሆይ እግዚአብሔርን የሚፈራ ስጠኝ በቃ እግዚአብሔር አንተን የሚፈራ እያለች ትጠይቃለች ይሄ ደግሞ ፍላጎቷ ኦፍ ኮርስ እግዚአብሔርም ቃል ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 18 ብታነቡ የሚያምን ከማያምን ጋር ምን ህብረት አለው ይላል ኦኬ ስለዚህ መንፈሳዊ እግዚአብሔርን የሚፈራ ብቻ ሳይሆን ጌታን አምላኩን ጌታው ያረገ አንዳንድ ሰው ስለ ጌታ ያውቃል ጌታን መዝሙር ይወዳል ግን ክርስቶስን በህይወቱ ጌታ አላረገውም ምን ማለት ነው በህይወቱ ሲመላለስ እንደ ክርስቶስ ህግ ይመላለስ ዘንድ አይፈልግም ኦኬ ስለዚህ እቺ ሴት ቃሉን ስለሚያዛት ኦኬ አንደኛ ቆሮንቶስ ምዕራፍ 7 ላይ ትንሽ እንትኑ የተለየ ነው ርዕሱ ግን ቁጥር 39 መጨረሻ ላይ ሰውየው ግን በጌታ መሆን አለበት ይላል ሴት ልጅ በተለያየ ነገር ባሏም ሳይ ቢሞት ታግባ ይላል ነው ነፃናት ምናምን ይላል ግን ነፃናት ማለት የፈለገችውን ፒክ አርጋ ታግባ እንዳልሆነ ይናገራል ምን ይላል ሰውየው ግን በጌታ መሆን አለበት ትንንሽ ልጆች የሆናችሁ ሴቶች አዳምጡኝ እግዚአብሔርን እውነት የሚፈራ ወንድ ማግኘት በምድር ላይ ሂማንሊ ስፒኪንግ በምድር ላይ ለኛ እግዚአብሔር የሆነን ሰው አገኘን ማለት ነው ታውቃላችሁ የሚጠብቀን የሚራራልን የሚያዝንልን ባል እኮ የተጠራው ሚስቱን እስከ ሞት እንዲወዳት ማለት ራሱን ለሞት አሳልፎ እንዲሰጥ ኦኬ ስለዚህ እንዲስል ምን ማወቅ አለብን ጌታን ወዳለሁ ጸልያለሁ በሩን ዘግቶ 7 ሰዓት ጸልዮ ወጥቶ ሚስቱን የሚያመናጭቅ ሰው መጠየቅ አለበት ማንን 7 ሰዓት አምልኮ እንደወጣ ምክንያቱም የዚህን መጽሐፍ አምላክ አይደለም ለምን ካላችሁ እግዚአብሔር መጀመሪያ ከኛ የሚጠይቀው ምንድነው
በጥቂቱ ነገር የታመንኩን ነው። በጥቂቱ ይላታል ቃሉ። ክብር ለስሙ ይሁን። ስለዚህ ትዳር ጥቂት ናት። ኦኬ፣ በጥቂቱ የታመንኩን ማንም በማያየው ባል ከሚስቱ ጋር በሚኖርበት በቤቱ በጓዳው ምንድን ነው ከአንደበቱ የሚወጣው ቃሉ? እንዴት ነው ትሪት የሚያደርጋት? ለእሷ ቦታው ምንድን ነው? ወይስ ራት ሲቀርብ ጥሪኝ ከዛ ሜታየት ገብቶ ዛሬ ፈልጋለሁ ምናምን የሚል አለ አይደለ? የሆነ ምግብ እንደሚቀርብለት ነገር እንደሱ እንደ ዕቃ ነው የሚያያት ወይስ እንደ ክብሩ? ስሙ ብሩክ ይሁን ለዘላለም። ኦኬ፣ ስለዚህ እንደዚህ አይነት ወንድን ማግኘት ቀላል ነገር አይደለም። ትልቅም በረከት ነው ከእግዚአብሔር፣ ምህረትም ነው። ኦኬ፣ ስለዚህ ይህን ነገር አሁን ዛሬ የምናገረውን ነገር በደንብ እንድታዳምጡኝ እለምናችኋለሁ። እሺ፣ ያው እንደምታውቁት ይሄ ቻናል አፒል ነው የሚያደርገው፣ የልመና ቻናል ነው። ኦኬ፣ ስለዚህ እግዚአብሔርን የሚፈራ ወንድ የራሴ የሚስቴ ናት ካለ ይጠብቃታል፣ በእግዚአብሔራዊ መንገድ ይመራታል። እሷ መንገድን የእግዚአብሔር ያልሆነን መንገድ ስትስትና አብረን እንሳት ስትል ነው ይላል። ደስ አይልም? ይሄ እኮ ጥበቃ እኮ ነው። ነው ይላል። ኦኬ፣ ያ ማለት ያሳያታል የእግዚአብሔርን መንገድ። እንደገና ደግሞ ኦፍኮርስ ክርስቶስ ቤተክርስቲያንን እንደወደደ ይላል። ክብር ለስሙ ይሁን ለዘላለም። ከባድ ጥሪ እኮ ነው ስታስቡት። ስለዚህ ክርስቲያን ወንድ ማለት እግዚአብሔርን የሚፈራ ሁል ጊዜ በጥቂቱ ለመታመን በቤቱ በጓዳ ያለችውን ማንም በማያየው ስፍራ ያከብራታል። ሴክሹዋል ነገር ላይ ያከብራታል። እንደ ዕቃ መጫወቻ አይደለም የሚያረጋት። አኩራት ትሬዠር ነው የሚያረጋት። ቼሪሽ ነው የሚያደርጋት። ያ በእግዚአብሔር ዘንድ አምልኮ ነው። እግዚአብሔር እንደ ጥሩ ዕጣን የሚቀበለው አምልኮ ነው። ኦኬ፣ በጓዳው ማንም በማያየው ስፍራ እግዚአብሔር የሚቀበላት። በዚህ ጥቂት ተታመንክ እንደኔ የኔን በረከት አሳያለሁ ይላል። በጥቂቱ የታመነ በብዙ ይሾማል ይላል። ክብር ለስሙ ይሁን ለዘላለም። ስለዚህ የመጀመሪያው መለየት ይሄን ሰው ለይታ አንድ ወጣት ሴት ልጅ፣ በእርግጥ ይሄን ልናገር፣ አንዳንዶቻችሁ ወጣት ሴቶች እንዴት አድርጌ እንደማመሰግናችሁ አላውቅም። እኔ ጋር ስትመጡ አንቺ ጋር የመጣሁት ፍቅር ይዞኛ ከዚህ ሰውዬ፣ ግን አንዳንድ ነገሮች ሜቢ በስሜት ተወስጄ ይሆናል እና እንደው ከአንቺ ጋር ማየት ፈልጌ ነው ጉዳይን ለማግባት ሳልወስን። እድሜሽ ስንት ነው ስላቸው በቃ እድሜያቸው ሲነግሩኝ በጣም እደነግጣለሁ። እግዚአብሔር ወይ እንዴት ታድለዋል በዚህ እድሜ እንዲህ አይነት ጥበብ በእግዚአብሔር ቃል ሜንቶር እንደተደረጉ ይነግረኛል። ገባችሁ? እንዴት ድንቅ ነገር ነው። ከእግዚአብሔር ቃል ጋር የምትውል የምትኖር ሴት ልጅ ትንሽ ልጅ ብትሆንም 21 22 በጣም ትልቅ ናት በእግዚአብሔር ፊት። ኦኬ፣ ከእግዚአብሔር ቃል ጋር የምትውል የምታደርስ ስትሆን እንዲህ አይነት ጥበብ አለ። ኦኬ፣ ስለዚህ አንደኛው ወጣት ሴት ልጅ ሊኖራት የሚገባው እግዚአብሔርን የሚፈራ ወንድ ለማግኘት ምን ይመስላችሁ? ራሷ እግዚአብሔርን የምትፈራ መሆን አለባት። ኦኬ፣ አንዳንድ ጊዜ ሞኞች ነን። ስጋ መልበስ መቼም ከባድ ነው አይደለ? አንዳንድ ጊዜ ጅሎች ያደርገናል። ኦኬ፣ ሴት ልጅ በዚህ ነገር ላይ ጅል ስትሆን ምን ትሆናለች? መንፈሳዊ የሆነች ሲመስላት እኔ ማንም ቢሆን አላገባም፣ ጌታን የማይፈራ ጌታን የማያመልክ ሰው ብቻ። በቃ ጋይድ ላይኑ የመጀመሪያው ይሄ ብቻ ነው። ይሄ ጥሩ ጋይድ ላይን አይደለም። ለሰው ሲሰሙት ደስ ይላል። ክርስትናዋ ላይ ጠንካራ ናት ያሰኛል። ከዛ ያለፈ ነገር የለው። ኦኬ፣ ከዛ ያለፈ ነገር የለው። ስለዚህ ምንድነው የምታደርገው? ቁጭ ብላ እዚኛው ፕሮግራም ትሄዳለች፣ እዛ ደግሞ ኮንፈረንስ አለ ሲባል እዛም ትሄዳለች። ምንድነው የምትፈልገው? እግዚአብሔርን የሚፈራ እና አስተሳሰቧ ምንድነው? በደንብ አዳምጡኝ ፕሊዝ። ኦኬ፣ አስተሳሰቧ ምንድነው? እግዚአብሔርን የሚፈራ እግዚአብሔርን ቃል የሚያውቅ ሰው ካገኘሁኝ እሱ የምመኘውን አይነት ክርስቲያን እንደሆን ያደርገኛል። ይሄ እንዴት ከባድ ጥፋት ነው! የብዙ ሰዎችን ህይወት እንደምናገር እያወቅኩ ነው የምናገረው። ብዙ ሴት ይሄ መንፈሳዊ ነው፣ አቤት አገልግሎቱ፣ አቤት ሰው ሲያውቀው ይወቀው። እኔ ለምን የዓለም ምድር ሁሉ አያውቀው?
አገባችሁ? አንቺን ነው አቅፎ የሚተኛው፣ የዓለምን ህዝብ በሙሉ አይደል? ስለዚህ ለአንቺ መልካም ካልሆነ ለህዝብ ሁሉ መልካም ቢሆን ምን ያስፈልጋል? ስለዚህ እንደሱ መንፈሳዊ ነው። ዓለም ሁሉ አውቆታ፣ ህዝብ ሁሉ አውቆታ፣ አገልጋይ የተባለ የሚያደንቀው ወይ ፓስተርማ የሱን ስም ሲጠራ በቃ በጣም ነው ደስ የሚለው ተብሎ አግብታው ኑሮ ሲጀመር ጸሎት የለ፣ መንፈሳዊ ነገር የለ። የእሱ አንደኛ ሚስቱ ቲክታክ፣ በቃ ልጆች ራሳቸው ችግር ለሱ እና የት ሄደ ያክል እና አንዳንድ ጊዜ የት ሄደ ክርስትናው? መልሱ ምን መሰላችሁ? መጀመሪያም አልነበረም። ገባችሁ አይደል? ክርስትና ክብር ለስሙ ይሁን ለዘላለም። በእኛ ውስጥ መልካም ስራን የጀመረ ፍጻሜ ያደርሰዋል ሲል ክርስትናን መንገድ በእኛ ውስጥ የጀመረ እግዚአብሔር ነው። ክብር ለስሙ ይሁን ለዘላለም። በእኛ ላይ የጀመረው እሱ ከሆነ ይጨርሰዋል። ስለዚህ ይህን አስመሳይ ወንድ ለይታ ነጥራ ማውጣት ትችላለች። ምን ከሆነች? እግዚአብሔርን የምትፈራ። ኦኬ። ስለ እግዚአብሔር መፍራት በጣም ብዙ ነገር መጽሐፍ ቅዱስ ላይ እንዳለ ታውቃላችሁ። እንደገና ደግሞ ያለፈው ጊዜ በሲሪየስ በጣም ብዙ ተነጋግረናል። ግን እንደዚህ ስል በቃ ያለፈው ጊዜ ተናግሬያለሁ ካሁን በኋላ አልናገርም እያልኩ እመጣለሁ ተመልሼ። ኦኬ፣ እናንተን እንዲጠቅማችሁ። ስለዚህ 1-2 ላንብብ። እግዚአብሔርን መፍራት ክፋትን መጥላት ነው። ፕራክቲካል በጣም የምወደው ዴፊኒሽን ነው። ኦኬ፣ ምሳሌ 18 ቁጥር 13 አንደኛው ክፍል ኦኬ፣ ሀ ተብሎ የሚታወቀው እንግዲህ ምሳሌ 2 አንዳንድ ጊዜ 2 ሲሆን አንደኛው ሀ ይሉታል፣ አንደኛው ለ አይደለ? በእንግሊዘኛው ደግሞ ኤ እና ቢ ይሉታል። ይሄኛው ሀ ነው። ኦኬ፣ እግዚአብሔርን መፍራት ክፋትን መጥላት ነው። ክፋትን ኃጢአትን እየወደዱ እግዚአብሔርን ከመፍራት የተነሳ ሰው ሲል ፍርስ ብላችሁ አትስቁ። አንዳንድ ጊዜ ግን እንደሱ አይነት ነገር በጣም ኮመን ነው። ኦኬ፣ ክፋትን መጥላት ምንድነው? ክፋት ኃጢአትን፣ ኦኬ፣ እግዚአብሔርን ደስ የማያሰኘውን ነገር መውደድ። እንደገና ደግሞ ምሳሌ 16:6 ላይ አሁን ደግሞ ምን ይላል? እግዚአብሔርን በመፍራት ሰው ከክፋት ይርቃል። ተመሳሳይ ነገር ነው። ስለዚህ እዚህ ጋር የሚያሳየን እግዚአብሔርን መፍራት በድርጊት የሚገለጥ ነው፣ በኑሮ በእርምጃ የሚገለጥ ነው እንጂ እንደ ስዕል ሰው ሰላም ሲል ጎንበስ ሲል ምናምን አይደለም። ኦኬ፣ እንደገና ደግሞ ምሳሌ 15:33 ላይ እንዲህ ይላል፣ እግዚአብሔርን መፍራት ጥበብን መማር ነው፣ ትህትናም ክብርን ትቀድማለች። አያችሁ፣ እግዚአብሔርን ፍርሃት ማለት ያለመው ጊዜ አይተናል አይደለ? የጥበብ መጀመሪያ እሱ ነው። ምንም ይሄ ዲግሪ ፔጅ ደረደርኩ የሚል ሰው እግዚአብሔርን መፍራት ከሌለው የእግዚአብሔር ቃል እንደሚለው ፎሊሽ፣ ኦኬ፣ አምልኮው ሁሉ ወርዝለስ ይለዋል። ኦኬ፣ እግዚአብሔርን መፍራት የጥበብ መጀመሪያ ስለሆነ እግዚአብሔርን መፍራት ጥበብን መማር ነው። ጥበብን የተማረ ሰው ደግሞ አንደኛው ባህሪው ምንድን ነው? መለያው ፕሊስ በደንብ አዳምጡኝ። ትህትና። ኦኬ፣ ትህትና ደግሞ ምንን ትቀድማለች? ክብርን ትቀድማለች። ከእግዚአብሔር የሚመጣ ክብር ብቻ ነው ለእኛ መልካም፣ ለእግዚአብሔር ክብር የሚሆነው። ኦኬ፣ ይሄ ሰው ዓለም የሚሰጠን ክብር ሲጀምር አጥፊያችን ነው፣ ሲቀጥል ደግሞ የሚያጠፋን መንገድ ራሳችንን በማምለክ ነው። ኦኬ፣ ከዚሁ ጋር አያይዤ ለመናገር የምፈልገው ምንድን ነው? እቺ እግዚአብሔርን የምትፈራ ሴት ልጅ ዋና መለያው ምንድን ነው? የራሷ ኦኬ፣ በደንብ አዳምጡኝ እሺ። ይሄ ለብቻዬ በቃ ክርስትና የሚባል ነገር ይሄ ሎንግ ሬንጀር እንደሚባለው ኦኬ የሚባል ነገር የለም በክርስትና። ኦኬ፣ ያ ማለት እኔ ኮመሰሽ ከክርስቲያኖች ጋር ነገር ሀሜት ምናምን አለ፣ በቃ እነሱንም ኖ፣ በደንብ አዳምጡኝ። እኛ ፋይት ማድረግ ያለብንና እስክንሞት ድረስ ፋይት ማድረግ ያለብንና በድል መኖር ያለብን በውስጣችን ካለው ኃጢአት ነው።
ኦኬ የእግዚአብሔር ቃል ሲናገር ሮሜ ላይ በደንብ አይተነዋል። በብልቶቻችን ካለ በደል ኃጢአት ከሱ ጋር ፋይት አድርጎ ነው እንጂ ሰው ውጭ ያለው እነዛ ያማሉ። እነዛ በእርግጥ መጽሐፍ ቅዱስ ላይ ምሳሌ ላይ በብዙ አይተናል አይደለ? መልካም ጓደኝነት እንዴት ጥሩ እንደሆነ ካለዛ ግን መልካም የሆነውን ነገር እንደሚያበላሽ አንደኛ ቆሮንቶስ ምዕራፍ 15 ላይም አለ አይደል? እሱን እናውቃለን። ሜንሊ ግን የኛ ጥሪ ቆላስይስ ምዕራፍ 3 ላይ እንደሚል የምድር ብልቶቻችሁን ግደሉ ይላል። እነሱም ዝሙት እርኩሰት እያለ ይናገራል። ኦኬ ይሄ እነዚህ ያሉት እዛ ከሄድኩኝ እንዲህ ሆናለሁ እዛ አይደለም ወንድሜ። ኃጢአት የሚኖረው በእኛ ውስጥ ነው። ስለዚህ በርግጥ ሄደን ለእነሱም ማንጠቅም እነሱም በምንም መንገድ ለእኛ በመንፈሳዊ ነገር የማይጠቅሙ ከሆነ ተጠንቅቀን አስተውለን ኦኬ ሰዎችን ሳንተናኮል ይሄ ለኔ አይሆንም። ኦኬ ለእናንተም በረከት አልሆንኩም። ይሄ በስብሰባ የሚነገር ነው ማለት አይደለም። ሰው ለራሱ የሚወስን ኦኬ ለራሱ የሚወስን በቃ ለእነሱም አልሆኑ እነሱም ለኔ አልሆኑ ሌላ ህብረት የምታረግበትን መፈለግ አለባት። እንደገና ደግሞ የቤተክርስቲያን አንድ ሎካል ቤተክርስቲያን ያላት ሰው የሚያውቃት ይሄ ፌመስ ቱን አይደለም ያልኩት። ምን እያልኩ ነው? ቤተሰብ ያላት ከእናት ከአባቷ ቤት ውጭ እዚህ የእግዚአብሔር ህዝብ ቤተሰብ ውስጥ የምትኖር እንጂ እሷ ከዚህ ወጣ በደንብ አዳምጡኝ። በክርስቲያን ቤት ያደገች አንድ ወጣት ሴት ልጅ ለምሳሌ ምን አይነት ቴንደንሲ ይኖራታል? ይሄን ቤተክርስቲያን መሄድ መዝሙር ኮንፈረንስ ፍራብስ የለመድኩት ነው ድክም እስኪ ላይ ድረስ ካፍል ባፍንጫ እስኪ ወጣ በእናትና በአባቴ ጋር ሳድግ አሁን አላስፈልከኝ። አሁን ወጣቱ እንጂ ቬንቸር አውት ማድረግ ነው። በቃ ይሄን አለማው ጓደኛ መያዝ በቃ መደሰት። ግን ደግሞ ዲፕ ዳውን ምን አላት? ያ እናትና አባቷ ቤት ያየችው መንፈሳዊ ዲዛይር አላት። ስለዚህ ምን ትፈልጋለች? በቃ እኔ እንደፈለጉት ልሁን፣ ግን ያ እግዚአብሔርን የሚፈራ ሰው ከመጣ ያም ሬዲ። ይሄ በገዛ እጃችን ላይ ጥፋት ማምጣት ነው ሾከኖች። ምክንያቱም የእገሌ እግዚአብሔርን መፍራት የኔ እግዚአብሔር መፍራት አይሆንም። ኦኬ እግዚአብሔርን መፍራት ቅድም እንዳየነው ጥበበኛ ያደርጋል። ኦኬ ከጠላቶቻችን ይልቅ ጥበበኛ ያደርጋል። ሰይጣን አዘጋጅቶ ከሚጋብዘን ገበታው ምን እንደያዘ እናየዋለን። ስለዚህ ድራማ ሳንፈጥር ይሄ ገበታ ለኔ ይቅርብኝ ብሎ የመግፋትም እውቀት ማስተዋል መረዳት እንደገና ደግሞ ስሙኝ አቅም ይኖራታል። ሁለተኛው ነጥብ ደግሞ ሴት ልጅ እግዚአብሔርን የሚፈራ ወንድ መፈለግ ፎከስ ማድረግ ያለባት ይሄ የሚታይ ነገር ቅድም እንደተናገርኩት ማአት አገልጋዮችን እኮ ነው የሚያውቀው። ይሄ ኪቦርድ የሚጫወት ወይ ጊታር የሚጫወት ነው በስማ ነገሌ በጣም የታወቁት እሱ ያውቃቸዋል። በቃ እሱ ከሌለ ነው የሚሉት በቃ ምናምን ነው የሚሉት ምናምን በዛ ምንም ለሰው የሚተርፍ የለም። በተለይ ትዳር አዳምጡኝ። ትዳር ይሄ ሁሉ ዓለም ሆ የሚልለት ማን ነው ይላል። ትዳር ቤት ውስጥ በጓዳው ኦኬ። ስለዚህ ያንን ፈላጊ አይደለች። ኦኬ መድረክ ላይ ሲወጣ እሱ እኮ መስበክ ሲጀምር በቃ ቃጠሎ ይሆናል። ሰው ሁሉ ሃሌሉያ ማለት ነው። እንዲያውም እንደሱ አይነት ረብሻ ነገር ውስጥ ይሄ ነገር ባስተውል ይሻላል ብሎ ዳር መያዝ ይሻላል እንጂ እዛው መድረክ ላይ ቆመውን እንደው ይሄ በጣም እግዚአብሔር የሚፈራ ሰው ነው ብሎ ከመደምደም ኦኬ። ስለዚህ ምን ላይ ማተኮር ጥሩ ነው? ፍሬ ላይ። ይሄ ሰው ማን ነው? እነማን ናቸው ጓደኞቹ? ጊዜውን እንዴት ነው የሚያሳልፈው? ኦኬ ፖፑላር መሆን ባይ ኢትሰልፍ ኃጢአት አይደለም፣ ክፋትም አይደለም። እኔ ፖፑላር የሆነ ሰው አልፈልግም ማለት ትክክለኛም አይደለም። ኦኬ ይልቅስ ፖፑላር የሚሆን አይሆን ይሄ ሰው ማን ነው የሚለውን ጥያቄ መጠየቅ። ኦኬ ሰዎችን ማአት ሰዎችን ያውቃል፣ የማአት ሰዎች ኮንታክት አለው ከማለት እግዚአብሔር ለሱ የግል ጉዳይ ከኔ ጋር ነው ያለው
ብሎ ነው ወይ የሚኖረው? ያ ደግሞ ማለት እሱ እኔ ይገርማቸዋል እንደ ዮሴፍ ነው የትም ሲሄድ አለ። ብዙ ጊዜ እንደዚህ በአፋችን የምንለፈልፈው ነገር እውነተኛ ፕራክቲካል በህይወታችን አይደለም። ቅድም እንዳልኩት ብዙዎቻችን ያው በኃጢአት ብዙዎቻችን አይደለም ሁላችንም ከኃጢአት ጋር ትግል ነው አይደለ? ስለዚህ በተለይ ሂፖክሪት መሆን ይገርማቸዋል በጣም የተጸየፈ ነገር እግዚአብሔር ቃል እንደሆነ ደጋግሞ ይናገራል። እኛም ደግመን መጸየፍ አለብን። እንደው ሂፖክሪት ሆነን ራሳችንን ስናገኝ አጋልጠን ለእግዚአብሔር ኦኬ፣ ወይም በቅርብ ላለን ሰው ራሳችንን አጋልጠን መመለስ ኦኬ። ካለዛ ግን እግዚአብሔርን ይፈራል ወይ? ቀረብ ብሎ ሲቀረብ እኮ እንደዚህ አይነት ሰው እውነትን የሚፈራ ሰው ወይም ደግሞ የማይፈራን ሰው መለየት ይቻላል። ቅድም እንዳልኩት ግን የመጀመሪያዋ ነጥብ እንዳትረሱ፣ ራሷ እግዚአብሔርን የምትፈራ ሴት መሆን አለባት። ቀርባ ለይታ፣ ካለዛ አፍዟት። በደንብ አዳምጡኝ። ስልክ ይደውልላት፣ ኤቭሪዴይ ነው የሚደውልልኝ። አንዳንድ ጊዜ በቃ 2 ሰዓት ነው ማዳምጠው። ምንድነው የሚያወራልሽ? በቃ የጌታን ቃል ያካፍለኛል። ይችል ልጅ ኦኬ፣ በየቀኑ 2 ሰዓት የምትጠመቅን ልጅ አንድ ነገር አስተውይ። እዚህ ጋር ቀስ ብለሽ ውሳኔሽ ትክክል አይደለም፣ አካሄድሽ ትክክል አይደለም ማለት አይቻልም። ኦኬ ሰማችሁ? it is impossible። ይሄ እንዴት ነው መጠጠጥቶ ድራግ ወስዶ ምናምን ያለን ሰው ባይዘው ኬሚስትሪ ላስተምር ትሉታላችሁ እንዴ? በምን መንገድ ነው? የምን ኬሚስትሪ የምን ስሙ ነው ማያውቀው? ገባችሁ? እሷም የሰከረች ወንድ ልጅ ደግሞ በተፈጥሮ ይሄ ችሎታ ተሰጥቶታል ከእግዚአብሔር። አንድ ሴትን ሲያይ ኦኬ በአንድ ነገር ባለው ነገር ኢምፕረስ ማድረግ ካቃተው ምንም ነገር ይሞክራል። ኦኬ ያው እግዚአብሔርን የሚፈራ መንፈሳዊ ሰው ካልሆነ ማለት ነው። ስለዚህ ይህች ሴት ይህንን ሰው አንድ ሰው ኢንትረስት አለኝ እሱም ኢንትረስት አለው ብላ በየቀኑ እየደወልኩ 2 ሰዓት እግዚአብሔርን ቃል ላካፍልሽ ሲላት ኖ ነው የምትለው። ምክንያቱም እግዚአብሔር የሚያስተምረኝ መንፈስ በቤቴ ያለ በጓዳዬ እያስተማረኝ ነው። በተክርስቲያኔ ደግሞ እግዚአብሔር ለኔ በምህረቱ የሰጠኝ አገልጋዮች እያስተማሩኝ ነው። ለትዳር ለመጸለይ ከሆነ አንተም በቤት ጸልይ፣ እኔም በቤት ጸልያለሁ። ኦኬ ይሄ እየደወለ 2 ሰዓት ስለ እግዚአብሔር የሚያካፍል ገብቶ ባልሆኖ ሰባኪ አይደለም። ከሚስቱ ጋር ጨርሶ መንፈሳዊ ነገር የማይግባባ ለምን ሲጀምርም ፎኒ ነው። ገባችሁ? አንዳንድ ደግሞ ወጣት ሴቶች ፕሊስ ባካችሁ በጣም አዳምጡኝ። ድሮ ይገርማችኋል ብዙ እንትልል ነበረ። በቃ ወጣት ሴቶችን ገና አገልግሎት እንደጀመርኩኝ በቃ አደራ እንደዚህ መጥቶ እኔ በፖርን አልፈተንም፣ እኔ ሴክሹዋል ነገር ምንም ችግር የለብኝም ምናምን የሚለውን ወንድ ሩጡና አምልጡ እላለሁ። አሁን ደግሞ ምን አይነት ዘመን ላይ ደርሰናል መሰላችሁ? አክቹዋሊ ሴት ልጅን ክርስቲያን የሆነች ሴት ልጅን ይሄ ፎኒ የሆነ እግዚአብሔርን የማይፈራ ግን እግዚአብሔር የሚፈራ የሚያስመስል ሰው ሊማርካት በምን ይመጣል? ኦኬ አክቹዋሊ እኔ ፈተና አለኝ በምን ስትለው አብረው ሲያወሩ ለማንም እንዳትናገሪ ግን ይሄ በጣም ከባድ ሚስጥሬ ነው። ምን እንደዚህ ፖርን ምናምን በጣም ስትራግል አለኝና እየጾምኩ እየጸለይኩ ነው ስትል እሷ ማይ ለሰው ሁሉ የማይናገረውን ነገር ነገረኝ። ያ ማለት በጣም አምኖኛል። ስለዚህ ምን ይቀጥላል? ከዚህ ቀጥሎ ቻፕተሩ ምንም ይሆን ይመስላችኋል? አይ እንደሱማ ካልክ ደግሞ የኔን ልንገርህ፣ እኔም በእንዲህ ስትራግል አረጋለሁ በእንዲህ ወድቅ ያለው ብላ ደግሞ የእሷን እንደገና ትዘረግፋለች። ችግሩ ምንድነው መሰላችሁ? ይሄ በጣም ካልኩሌትድ የሆነ ሙቭ ነው። በሁሉም ወንዶች አላልኩ። ኦኬ ይሄ ግን በቃ ሂፖክሪት የሆነ ወንድ እግዚአብሔርን ሳይፈራ የሚፈራ የሚመስል ቤተክርስቲያን የሚሮጥ በዛ ምናምን የሚገባ የሚወጣ ኦኬ ካልኩሌትድ ሙቭ ነው። የነገራት እንዲህ ስትራግል አለኝ እየጸለይኩ ነው እየጾምኩ ምናምን የሚላት ኢምፕረስ ሊያደርግ መንፈሳዊ እንደሆነች አውቆ ኦኬ እሷም ደግሞ ሴት ልጅ ቅድም እንደነገርኳችሁ እንዴት መላሽ ስለሆነች ወይ እሱ እንዲያካፍሉኝ እኔ እንዴት ደብቃለሁ ብላ ደግሞ የራሷን ታካፍላለች። በዛ ኢምፕረስ ትሆናለች።
በቃ እግዚአብሔርን ይፈራል። እንዴት እንደሚፈራ አወቅሽ። ይገርምሻል። ለማንም ሰው ያልተናገረውን ነገር ተናገረ። ምን ለምሳሌ ፖርን ችግር አለብኝ፣ እየተፋለምኩ ነው፣ እየጾምኩ እየጸለይኩ ነው። ማን የሌለው አለ? ምንም ምሳሌ አይደለም። ግንባሹ ወጣት ወንድ ልጅ ስትራግል አለኝ ብሎ ሴት ልጅን መማረግ፣ በዚህ ሴት ልጅ መማረክ የለባትም። ኦኬ ነው። እሱማ ሁላችንም እኮ ኃጢአተኛ ነን ብላ ትዘለዋለች፣ ጥበበኛ ስትሆን እግዚአብሔርን ስትፈራ። ስለዚህ እቺ ካልኩሌት ሙቭ ኤክስ ትደረጋለች። ገባችሁ አይደለ? ካለዛ ደግሞ ኮመንሊ ወጣት ወንድ ልጅ ምን ይጠቀማል? ምንም የማይሆን ከሆነ የማይማርካት ከሆነ በደንብ አዳምጡኝ። በጣም እኔ ገርምሻል ጌታን ተቀብዬ ተሰድጄ ከዚህ ጋር ተገርፌ መንገድ ላይ አድሬ ለማኝ ሆኜ ለምኜ በልቼ እግዚአብሔር ሆይ መንፈሳዊ ሰው ስጠኝ ስልህ በቃ አምጥተህ ፊቴ ቁጭ አረክ ትላለች እሷ። ለምን ካላችሁ ሴት ስለሆነች her mother instincts naturally አላት። ስለዚህ እንደዚህ ስላት በቃ ዋው በቃ እኔ ነኝ ያለሁት ይሄን ሰው ምን አይነት ምስክርነት ነው ያለው። በቃ መንፈሳዊ ነገር በቃ ኦቨር ስፒሪቹዋላይዝ የሚያደርግ ምንም ነገር ይገርምሻል። እኔ መኪና ከመንዳቴ በፊት መጸለይ ይወዳለሁ። you never know። ስለዚህ እንጸልይ። ሬስቶራንት ንግባ፣ መጀመሪያ በዚህ በሬስቶራንት ውስጥ ያለውን መንፈስ እንሰረው ምናምን። እንዲህ አይነት ወንድ ደህናዋል። አንተ እዛ እሰረውም ከእሱ ጋር ማብረን እንኖር፣ እኔ ግን ከአንተ ጋር አልኖርም ብሎ ማምለጥ ነው የሚሻለው። ኦኬ በጣም መንፈሳዊ ሲሆን ለምሳሌ እኔ እኮ በህይወት የገጠመኝ ሰፈሪንግ በሙሉ እንደው የዛሬ ጊዜ ክርስቲያና ሆኖ ነው እንጂ እንዲህ እኮ የሚለው በድሮ ዘመን በእኛ ጊዜ እንዲህ አልነበረም ይላል። ስንት ዓመቱ እንደሆነ ታውቃላችሁ? 26 27 ዓመት ሆኖ ነው በዛሬ ጊዜ፣ ወይም 30 ዓመት ይሆነዋል በእኛ ጊዜ ይላል። ያለፈ ነገር ይሆን እች ነገር በህይወቱ ሆናለች መቼም። ለምሳሌ ትሆን ይሆናል ያችን እንትን አድርጎ ይናገራል። ካለዛ ደግሞ እኔ ይገርምሻል በቃ አይኔን እግዚአብሔርን በቃ አይኔን ፊክስ ማድረገው ጌታ ኢየሱስ ላይ ነው። እንዲያውም እኮ ስታስቢው ይህ ዓለም ኃላፊ ነው፣ መጽሐፍ ቅዱስ የሚለው ኃላፊ ነው። ስለዚህ እኔ ቀን በቀን ማራናታ ነው የምለው። በቃ ጌታ ሆይ ና እያልኩ ነው መጸለዩ። እግዚአብሔር ሆይ ከዚህ በላይ መንፈሳዊ ወንድ አለ ወይ ብላ ልታምን ልትታለል ትችላለች። እግዚአብሔርን የምትፈራ በእግዚአብሔር ፍርሃት ውስጥ በጥበብ ኮንዲሽን የተደረገ አስተሳሰብ አመለካከት ግን ያላት ወጣት ሴት ልጅ ምን መሰላችሁ የምትለው? ቀን በቀን ማራናታ ነው የሚለው ስል ኦኬ አንተ የዚህ ዓለም ህይወት በቃኝ ብለሃል። ስለዚህ አንተ ማራናታ እያልክ ጠብቅ። እኔ ለማግባት ለመውለድ አስባለሁ፣ ማራናታ እምላለሁ። ግን ደግሞ አሁን ወንድ ልጅን ለማግባት እያሰብኩ መንገድ ያለኝ ህይወት ያለኝ ሰው ነኝ። ከባቸው አይደል? ባላንስ የጠበቀ ማራናታ እሷም ትላለች። ግን ደግሞ ዛሬ በሰጣት የእግዚአብሔር ህግ ነው ማግባት እኮ ኃጢአት አይደለም። በምድር በሰጣት እድሜ ግን ምድር እስካለች ድረስ ህይወት እስከቀጠለ ድረስ ወንድ ልጅ ማግባት ትፈልጋለች፣ መውለድ ትፈልጋለች። ይሄ ግን በቃ እኔ ገርምሻ ሁሉ ነገር ትቻለ ማራናታ እያልኩ ነው። እዛው ማራናታ ተበል እኔ ማግባት ትፈልጋለሁ ብሎ ማምለጥ ይሻላል። ኦኬ ስለዚህ እንደዚህ አይነት ነገሮች እንዲያውም ማጥመጃ ነገሮች ናቸውና ቅድም እንደነገርኳችሁ ነጥብ 1 ላይ እንደተነጋገር ነው ጥበበኛ ሴት የሆነች እግዚአብሔር የምትፈራ ሴት ግን ይሄን ነገር ፊልተር አድርጋ በማክበር በቃ ታያዋለች ጉዳዩን። ገባችሁ አይደል? ወይም ከሰዎች ጋር ታያዋለች። እኔ ያላየሁት ነገር ካለ ኮርነር ካልሆነ ብላ ታያዋለች። አይኖ ሁሉንም ነጥብ ብናገር ደስ ይለኝ ነበር፣ ግን እንደማልጨርሰው እያወቅኩ ነው። ልቤ እያወቀ ነው የመጣሁት። በጣም ይቅርታ ጠይቃለሁ ስራ ጊዜ ስለወሰድኩኝ። ግን እውነቱን ለመናገር ቀስ ብለን ብንሄድ ነው የሚሻለው። እግዚአብሔር ነገር እያጣጣምን አይደል? እውነት እንደሱ ብዬ ነው። ጌታ እንደፈቀደ እሱ እንደወደደ በሌላ ጊዜ ደግመን ስንገናኝ ከዚሁ ካቆምኩት 3ኛው ነጥብ ጋር እንጀምራለን። ዛሬ ግን ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ